ኔትወርኩ ያዘኝ። ይሰማል። እንኳን ደህና ቆየኸኝ። ያው አድናቆት አታብዙ ብለሃል። ቃላት የለንም አንተን ለማድነቅ። በጣም ነው የምናመሰግነው አሌክስ። ኔትወርክ ይዞኝ መሰለኝ። ይሰማል። ይህ ያናድዳል። ይሰማል። የኔ ታሪክ ረጅም ነው። ሰዓት ካለ አወራለሁ፣ ከሌለ ለሌላ ቀን ትቀጥረኛለህ ማለት ነው። አለ ነገር ሰዓት አለህ? እኔማ ልነግርህ የፈለግኩት አንድ እናት ልጅ አርግዛ የ3 ወር እርጉዝ ሆና ለምሳሌ አልፈልግም ልጁን ከፈለሽ ግደዩ ከፈለግሽ አስወርጁ ብሏት ያቺ እናት ጥንክር ብላ ያን ልጅ ወልዳ ብቻዋን አሳድጋ አስተምራ ልጁ ካደገ በኋላ አባቴም ብሎ ይጠይቃታል። እና ያን አባት ማስተዋወቅ ግዴታ አለባት ወይስ ምን ማለት ነው ያለባት? ያለበትን አታውቅም። እና እዚህ ጋር ልጁን እየበደልኩት ነው ወይስ ምን እያደረኩ ነው? ጥያቄ የፈጠረብኝ ጉዳይ ስለሆነ ማለት ነው። ልጁን መጀመሪያ አሁን 20 እስከ ዛሬ ድረስ የ6 ወር እርጉዝ ሆኖ ጀምሮ የት እንዳለም እንዴት እንደተወለደም ምን አይነት እንደሆነም አያየውም፣ አያውቀው። መጀመሪያ ጊዜ በቤተሰብ ነው የተጋባ ነው እና 2 ዓመት ድረስ እንዳረግዝ ፈቃደኛ አይደለም። እኔ ደግሞ ያው ምንም አላውቅም። 14 ዓመት የነበረ ልጅ ነኝ። ከዛ መድኃኒት ጓደኛዬ ገዝታ አምጥታልኝ ምን ልታረጊው ነው ሲለኝ መከላከያ ነው ብላኛለች ስለው ሽንት ቤት ጨመረው። ለምን አባሽ አግብቼሽ ለምን አባሽ ነው መከላከያ የምትጠቀሚ ብሎ በጥፊ መቶኝ ሽንት ቤት ጨመረው። ከዛ በኋላ እኔ የሚገዛበትም አላውቅም ነበረ፣ የገጠር ልጅ ነኝና እና 2 ዓመት ድረስ አንወልድም ብለኸኛል ብዬ ስለው ጊዜ እሱ እኔ እንትን እላለሁ እኔ አስተካክላለሁ አለኝ። እሺ አልኩ፣ ዝም አልኩኝ ማለት ነው። በተጋባን በ2 ወር እርጉዝ ነኝ ማለት እኔ ልጃገረድ ነኝ፣ ምንም ማውቀው ነገር የለም። ከዛ እርጉዝ መሆኔንም አላውቅም ነበረ። ዝም ብሎ ሲያቅለሸልሰኝ ሲያስታውከኝ ምናምን ጓደኛዬ አርግዘሽ ይሆናል እኮ ሐኪም ቤት ልውሰድሽ ስትለኝ እሺ ያልኳት። ከዛ ብር የለኝም ስላት ከኔ ብር ሰጥሻለሁ ብላኝ በዛን ጊዜ 15 ብር ነበረ ኢትዮጵያ ውስጥ ማለት ነው መመርመሪያ። እና ሄድን ሽንትና ደም ሰጥቼ ስመረመር የለህም ኔትወርክ ነው እና ሽንትና ደም ሰጥቼ ስመረመር እርጉዝ እንደሆንኩ ተነገረኝ። ከዛ ወረቀቱን ይዤ ስመጣ እንዴ ማን አርግዢ ብሎሽ ነው ያረገዝሽው? ከፈለግሽ አስወርጁ ከፈለግሽ ግደዩ ብሎ 60 ብር ሰጠኝ። ሂጂ የወሰደችሽ ሐኪም ቤት የወሰደችሽ ታስወርድልሽ ሂጂ አለኝ። ከዛ ቤተሰቦቼ ጋር ሄድኩና እነግራለሁ ብዬ ስሄድ ቤተሰቦቼ ጋር ፈራሁኝ። አባቴም እናቴም ፈራሁኝ። እንደዚህ ብሎኛ ብዬ ለመንገር ማለት ነው። ከዛ 2 ወር እናት አባቴ ጋር ቆይቼ ስመለስ ለምን ሄድሽ ሲለኝ አይ እናቴ ናፍቃኝ ነው የሄድኩት አልኩት። ከሰው ብር ወስጄ ነበረ ክፈልልኝ አልኩ። ከፈለልኝ የተሳፈርኩበትም ማለት ነው። ከዛም በኋላ የዛን ቀን የገባው ቀን የወጣ ከዛ ሳይገባ ልጄን ወልጄ እስከ ማሳደግ ድረስ አልተገናኘንም። በቃ ጠፋ። ልብሴንም ማጤንም ጨርቄንም አላለም። የሆነ ቀን በወለድኩ በአመት አገኘሁት። ከዛ ቤተሰቦቹ ጋር ሲሄድ ቤተሰቦቹ ወደ
ሳውዲ ሄዷል ይሉኛል። እሺ ወደ ሳውዲ ሄዷል ይሉኛል። አንዴ ደግሞ ወደ አዳማ ሄዷል ይሉኛል። አክስቱ ናት ያሳደገችውና አክስቱን ብቻ ነው የማውቀው። መጀመሪያ እንደ አባት ወኪል ሆኖ የዳረው ሰውየው ደግሞ ሞቷል እና አንዳንዴ ይገርመኛል። ህልም ሁሉ ነው የሚመስለኝ ማለት ነው። ካለ እሸቱ አረፋ ይባላል። ምናልባት እየሰማኝ ከሆነ ማለት ነው። ሚዲያ ስለሆነ ይሄ አሎ ስሙን አትናገሪ ይሰማል። አይ ብናገር ይሻላል። ምናልባት ካለ እንዲያውቅ ነው። ገብቶሃል? ስሙን ጠርቼው አላውቅም። ይኸው እስካሁን ድረስ 20 ዓመት ድረስ ማለት ነው። እሺ አሌክስ ይሰማል? ቀጥል። ይሰማል። ኦኬ ተጠራሁኝ አሌክስ። እስከዛ ወይም ሌላ ሰው አስገባ። በቃል አስገባ ነው ከመኪና። እሺ ሚዩት አድርጊና እዚሁ ላይ ከመጣሽ ሜቢ እስከዛ እንሰማታለን። ካልሆነ ሌላ ሰው እንስማ እስከዛ። እሺ ስለዚህ ምንም አንልም። ገና ያላለቀ ምርመራ። ሄሎ እሺ የለችም። ቀጣይ የውሃ ድምፅ ምናምን ነው መሰሙት ሲከተፍ ምናምን እኔ እዚህ ዱባይ ከመጣ ወደ አሁን 5 ዓመቴን ጨርሼ 6ኛ ዓመቴ ላይ ነው እና ስመጣ ባለ ትዳር ነበርኩኝ። የአንድ ልጅ እናት ነኝ አልሐምዱሊላህ። እና ያኔ ስመጣ ከባለቤቴ ጋር አብረን ነበር የምንኖረው እና ግን ያው ከእናቴ ቤት ጎን ነበረ ቤቱ የተከራየ ነው ማለት ነው። እና ልጄን ያው እናቴ ጋር አድርጌ እሱም እየሰራ ራሱ እንዲያስተዳድር ልጄን ደግሞ እናቴ ጋር አድርጌ መጣሁኝ ማለት ነው። ልክ እንደመጣሁኝ አጋጣሚ ሆኖ እናቴ ከሰፈር ሰው መሬት ታገኝና እንደ ብድር ትገዛልኛለች ማለት ነው። እኔ በየወሩ በየ2 ወሩ እንድከፍል ያው እነሱ ስለሚያውቋቸው ባለቤቴ ደግሞ የዛ አካባቢ ሰው ስላልሆነ በቃ ቤተሰቦቼ ኃላፊነቱን ወስደው እኔ እየሰራሁ ከፍላለሁ፣ እነሱ ኃላፊነቱን ያዙ ማለት ነው። እንደዛ እያለ ጊዜው ይሄ በቃ እንትን አለ። ብሩንም ከፍዬ ጨረስኩኝ። ግን ለሱ ለባለቤቴ ብር አልልክለትም። የተወሰነ በቃ የውጪ ብቻ ነው የምልክለት። እንደዛ ሆኖ ቤቴን ሰራሁኝ። ግን በዛ ጋር በባህኔ እና እሱ ልንስማማ አልቻለም። አንቺ ቤተሰብ ጋር ንብረት አሳልፈሽ ሰጠሽ ምናምን በሚል ምክንያት ማለት ነው። እኔ እዚህ ጋር ያለሁኝ እኔ ቁጭ ብዬ አንቺ እንዴት እንደዚህ ታደርጊያለሽ? በዚህ በቃ እኔ በእርግጥ እኔ አሁን እሱ ሌላ ነገር ይፈጥራል ምናምን ብዬ አልነበርም በሰዓቱ ማለት ነው። እንደዛም ያደረግኩትኝ ምንድነው እዚች ጋር ያው ቤተሰቦች ኃላፊነት ስለወሰዱ በቃ እኔ መስራቴን ብቻ ነው እኔ የማስበው። ልጄንም እየጠበቁልኝ ቤተሰቦች ያው ቤቱን ማለት ነው። እኔ ቤቱን እየሰሩልኝ ነው። እሱ እዛ ያለ እሱ የሚፈልገው እኔ የቤቱን ኃላፊነት ለእሱ ሰጥቼው እሱ እንዲሰራ ነበረ። እኔ ለሱ ብር እያላኩኝ ማለት ነው። ያ ደግሞ አልሆነም። ቤተሰቦቼ ናቸው መጀመሪያ ያዙት፣ እነሱ ናቸው መጨረስ ያለባቸው ብዬ እኔም ወሰንኩኝ ማለት ነው። ከእነሱ ነጥቄ ለሱ መስጠት አልፈለግኩኝም። አልችልም። እኔ ነኝ ከእነሱ የምወስደው። እሺ ከዛ ያው እኔ በመሀል ይሄ ጉዳይ ሲያጨቃጭቀን ነው የቆየው ማለት ነው። ይሄ ሁሉ አመት እና እየሰራሁበት ቤት ውስጥ ራሱ ይኖር ነበረ። ቤት ውስጥ ማለት ነው የሰራሁትን ቤት እዛ ውስጥ ገብቶ ይኖር ነበር። እና ያው ራሱ እየሰራ ለራሱ ነው እንትን የሚለው። እኔን ምንም የሚያግዘኝ ነገር የለም። ለልጁ ምንም እንትን የሚለው ነገር የለም። እኔ በቃ የራሴ ኃላፊነቶችን እየተወጣሁኝ ነው። ሲቸግረውም ደግሞ የሆነ ነገር እንትን እለዋለሁ። በቸገረው ሰዓት ዝም አልለው እና
እንጣላለን። ሰው ይመክረዋል፣ አንተ እሷ በቤተሰብ ንብረት ምናምን እያለ ማለት ነው። ከአመት በፊት ምን ሆነ? እሱ ሌላ ሴት አገባ እና ሌላ ሴት አገባ። አዎ አገባ እና በቃ በላረጅም ጊዜ አላምን ብሎኝ ሁላ በቃ እኔ ማለት እኔ ቤት አይደለም ያገባው፣ ቤቴ እየኖረ አገባ። ይሄዳል ይመጣል፣ ይሄዳል ይመጣል። ከዛ መጨረሻ ላይ በቃ እኔ ተናገርኩትኝ እንዲወጣ ማለት ነው። አግብቶ ከሆነ እንዲወጣ ተናገርኩትኝ። ወጣ። በቃ ከዛችኛዋ ሴት ጋር መኖር ጀመረ ማለት ነው። ለምንድን ነው እንደዚህ ያደረኩት ስለው አንቺ ነሽ እንዲሄድ ያደረግሽኝ፣ እኔ ለእሱ ንብረት አሳልፌ ስላልሰጠሁት እሱ ትቶ መሄዱ ማለት ነው። እኔ ለእሱ ንብረት ስላልሰጠሁት እና ያው አሁን ላይ በቃ አንተ ካገባህ 2 ሚስት እንኳን ማግባት ቢፈቀድ እንኳን እኔ አረብ ሀገር እየሰራሁ አይደለም። እኔ ዛሬ ብሰራም የፈለገ ንብረቴ ቤተሰብ ቢሆንም ትዳር አለኝ። እኔ ለራሴ ነው የምሰራው፣ ለቤተሰቦቼ አይደለም የምሰራው ብዬ በጣም አስረዳሁት ሁሉ ነገር እና ያው በቃ እንትን አንተ 2 ሺህ ይዘህ መኖር አትችልም። ብትችል እንኳን እኔ እዛው አስቀምጠህ ነው እንጂ ቢፈቀድልህም እኔም እዛው ኢትዮጵያ አስቀምጠህ ነው እንጂ የአረብ ሀገር ቁጭ አንተ 2 ሴት የምትይዝበት ምክንያት አይኖርም። ሲጀመር እኔም አልፈልግም ብዬ እኔ በዚህ አቋሜ የምጸናም ሰው ነኝ። የአረብ ሀገር ሰርቼ እዛ ጋር እንድሄድ አልፈልግም እና በዛ በጣም ብዙ ጭቅጭቅ ተፈጠረ። በቃ እኔን ፍታኝ እለዋለሁ፣ አልፈታም ነው የሚለው። በቃ ያንን ህይወት ይሰማል። እሺ እንትን ነው ስራ ላይ ነሽ። አይ ነው ግን እስቲ ቆም አድርጊያትና እስክትነግሪኝ ድረስ የብዙ ደቂቃ ታወሪ ማለት ሰው እስክትነግሪኝ ቆም አድርጊያትና አንዴ እስቲ ስራውን አቆሚው አንዴ። አቤት አንዴ እስቲ እጅሽን ወደ ላይ አንዴ እጅሽን ወደ ላይ አድርጊ እስቲ። ይሰማል? የኔን ነው? አዎ አንቺን ነው። ይሰማል? አዎ እሺ። እያጠብሽ ምናምን ነው ግን እስቲ ቆም ብለሽ አሁን እንግዲህ ለማው ይረብሻል፣ ድምፁ ይረብሻል በጣም። እሺ እና ያው እየሰማኸኝ ነበር አይደለ? ያቆምኩበት ቦታ ላይ አዎ እየሰማሁሽ ነው። ግን ቁጭ በይና ተረጋግተሽ አውሪ። ችግር የለውም። 3 ደቂቃ ምናምን ቆመ ብታደርጊ ችግር ያለው አይመስለኝም። እሺ ያው ስራም ሰዓት ስለሆነ ለዛ ነው እና ያው ሰዎች በመሀል እየገቡ አንተ እሷ አረብ ሀገር ሆና እንዴት በቤተሰብ ምናምን በሚል ምክንያት ያው መከሩት። በቃ በዛ ምክንያት ምናምን ሄዶ አግብቶ የራሱን ህይወት ጀመረ። እኔ ደግሞ እንዲፈታኝ ነው የምፈልገው፣ አልፈታም ማለት ግን አሁን ላይ ምንድን ነው የሚያስበው እሱ በቃ ማለት ንብረት ለመካፈል ነው የሚያስበው። ንብረት ለመካፈል በቃ ታርጌቱ እሱ ብቻ ነው፣ ሌላ ነገር አይደለም። እና እኔ ይህን ያህል አመት ለፍቼ ለእሱ ሰጥቼ ቢሆን ኖሮ እኔ በጣም ተጎድቼ ነበረ። በጣም በቃ ማለት ብዙ ነገሮችን እየሰማን ነው፣ እያየን ነው። አሁን እሱ መልሶ መጥቶ ከኔ ጋር መኖር ይፈልጋል። እኔ ደግሞ ምንም እምነቴ ጠፍቷል፣ መቀበል አልችልም። በቃ ማለት ድጋሜ እንደ በፊት እንኳን ልሁን ብል እንደ በፊት መሆን አይደለም። በቃ አልችልም ራሱ ማለት ነው። በቃ እምነቴ የለኝም፣ እምነቴ ጠፍቷል። አብሮ ለመኖር በራሱ በጣም ከባድ ነው እና ይዘትብኛል። ንብረት እኔ ብቻዬን ስላፈራሁኝ እኔ ብቻዬን ነኝ። እሱ ምንም ያገዘኝ ነገር የረዳኝ ነገር የለም። ይዘትብኛል። እየሰማኝ ነው? እና ይዘትብኛል። በቃ ሲፈልግ እገልሻለሁ ነው የሚለኝ፣ ሲፈልግ አሲድ ደፋብሻለሁ ነው የሚለኝ። በቃ በጣም ያስጠላል። ማለት እኔ ብቻዬን ነኝ አረብ ሀገር ይሄን ያህል ዋጋ የከፈልኩትኝ፣ እሱ የከፈለው ዋጋ የለም። እና
እና ከዚህ በኋላ ያለው ለመፋታት ራሱ በጣም ብዙ ትግል ውስጥ እንደሚከተኝ ነው የማስበው። የሆነ የሚበቀለኝም አይነት ነገር ይመስለኛል። ያ ደግሞ እርግጠኛ ነኝ እንደሚበቀለኝ ራሱ ማለት ነው። አብሬ ልኑር ራሱ ብል በጣም ከባድ ነው ለአብሮ ለመኖር ማለት አንዴ የማምነውን ሰው በእንደዚህ አይነት ሁኔታ እንትን ብዬ አብሮ መኖር በጣም ከባድ ነው። አንድ ሰው ይቅርታ ታደርጋለህ፣ ግን አብሮ መኖር በጣም ነው የሚከብደው። ማለት ራስን አሳልፎ ድጋሚ መስጠት በጣም ከባድ ነው። መጀመሪያ እንደነበርኩት አይነት ሴት መሆን እራሱ አልችልም እና አረብ ሀገር ለፍቼ ደክሜ እንደገና ኢትዮጵያ ሌላ ትግል እንደሚጠብቀኝ ነው የማስበው። ሌላ ጭቅጭቅ ከሱ ጋር እንደሚጠብቀኝ ነው የማስበው። በቃ አላውቅም ብቻ ምን እንደማደርግ ራሱ ማለት ነው። ጭንቀት በጣም ደግሞ እዚህ የታመምኩ ነው ያለሁትኝ። ጭንቀት በጣም ጭንቀት ማለት ነው። በጣም ነው እንትን የምለው፣ በጣም ነው የምጨናነቀው። እድሜሽ ምን ያህል ነው? 29 ሚዩት አድርጊና አዳምጪኝ። አሁን አንደኛ የተፈጠሩት ነገሮች ኃላፊነት መውሰዱ በጣም ጥሩ ነው። አሁን አንቺ አገባሽ፣ ተሰደድሽ፣ ትዳሩ ላይ አልነበርሽ። እሱ ያንቺ ኃላፊነት ቤትሽ ውስጥ ሆነሽ ካገቡ አለመሰደድ ነው ጎበዝ። ለምንድን ነው ካገባችሁ የምትሰደዱት? ለምን አትኖሩትም? ህይወቱን እዛው ቁጭ ብላችሁ ህይወታችሁ መቆጣጠር። ማይሆኑም ከሆነ በቃ ቴንኪው ብለው መሄድ፣ የሚሆኑም ከሆነ እዛው ጋር መጨረስ። አግብታችሁ መሰደድ ለዛ ሰው እድል መስጠት። እኔ ይሄ ሰው መጥፎ ሰው እንኳን ባይሆን ወደ መጥፎ ሰውነት እንዲቀየር መንገዱን ታመቻቹለታላችሁ። የጥቅም ሰው እንዲሆን በቃ አንደኛውን እሷ ሄዳለች፣ እኔ እዚህ ምን አደከመኝ ራሴን ህይወት አልቀጠልም እንዲህ ብሎ ይቀጥላል። ሲያየው ደግሞ እዛ ሀገርም ያለውን ነገር ይፈልገዋል። ገብቶሻል? ከተት ካገባችሁ አትሰደዱ። ይሄ አንቺ ኃላፊነት ነው። እሺ አለመግባባት አለ፣ አልተግባባችሁ ምናምን። በጣም ሲሪየሱ ነገር አሲድ ደፋብሻለሁ። እንደዚህ አይነቱን መታገስ የለብሽም። ይሄ እናት እስኪ ደፋብሽ አይጠበቅም። ደሜ ስለሚያፈለው ነው እንደዚህ ሚዝት ሴት ልጅ ላይ ማለት ነው። ወንድ ስለሆነ ነው እሱ እንደዚህ የሚለው። ምን ማን ስልጣን ሰጠው? ጉልበቱ ሁሉ የፈጣሪ ነው። ገብቶሽ? ይህንም ማስረጃ የይዘሽ ጉዳዩን ወደ ህጉ ሰጂው። እሺ ስትሄጂ ቀል የለም። በነገርሽ ማንም ለአንቺ አይደርስልሽም። የሆነ ነገር ቢፈጠር ዞር ብሎ በይሽል ጥሩ ልጅ ነበረች እኮ ነው የሚለው። አትፍሪው፣ ግን አትፍሪ ማለት አትጠንቀቂ ማለት አለ። እሱ ስላለ ምንን መፍራት አለብሽ ሳይሆን፣ ግን እንደ ቀልድ አትዩት ጋይስ። እንዲህ አረጋችኋለሁ የሚል ሰው እስኪ ያረገው አጠብቁ። ጥቃት ማለት ከንግግር ነው የሚጀምረው። የሴት ልጅ ጥቃት መፈጸም የሚፈልጉ ሰዎች በንግግር ነው የሚጀምሩት። መጀመሪያ ሲናገሩ ችላ ስትሉት ያደርጉታል። ገብቶሻል አይደል? የፈለገ ነገር ይፈጠር ተጣሉ አይባልም። እንደዚህ አሲድ ደፋብሻል አየሽ፣ ለምን ደዋል ማለት ነው። ለምን መጀመሪያ አሲድ የደፋው ሰውዬ ምንም አልተደረገም። አየሽ፣ ለመጀመሪያ ጊዜ አሲድ ሴት ልጅ ላይ የደፋ ወንድ እስር ቤት ገብቶ ነው የተቀለበው። ገብቶሻል? ሰው ለመደ። ሰው ምንም አያመጣም፣ ማን ምን ያመጣል ማለት ጀምሮ። አየሽ፣ ጥጋብ ነው ይሄ፣ ንቀት ነው። ስለዚህ አረገውም አላረገውም ግን አንቺ እንደቀል እንዳትወስጂው። ለዛ ማስምር እየነገርኩሽ ያለሁት። ስትሄጂ እንደዚህ እዝታለሁ አስፈራራለሁ የሚል ከሆነ ወስደሽ ጉዳዩን ወደ ህግ መክሰስ ነው እንደዚህ አይነቱ ሰው። ከዛ ውጭ አንቺ ሀገር ቤሽ ነው ያለሽው። አሁን እዛ ያለው ነገር ልትቆጣጠር ያልትሽም። ከማንም ሰው ጋር ትመላለሽ፣ ሰላምሽን ነው የምታጭው። ዝጊ መስመሩንና ስራ ላይ አተኩሪ እስክትሄጂ ድረስ። ሀገሬ ብለሽ ሀገርሽ መሬት እስክትረግጪ ድረስ ከማንም ሰው ጋር በምንም ጉዳይ ምንም አትመላለሽ። በተለይ ስፔሻሊ ከሱ ጋር ሌላ ሚስት አግብቷ ኑሮን ይኖር። ባወራሽ ቁጥር የኔ እናት የምትጨርሽው ኢነርጂሽን ነው። ምንም ላትፈጥሪ ማለት ነው። ምንም የምታደርጊው ነገር የለም። እዚህ ሀገር ነው ያለሽ። ኃይልሽን ነው የምትጨርሽው። ሰላምሽን ነው የምትጨምታ። እንቅልፍ ነው የምታጭው። ለምን
በሌለሽበት ቦታ ላይ እዛው ቦታ ላይ ብትሆኝ እንኳን አክሽን ትወስጃለሽ የሆነ ነገር። እዚህ ግን ዝም ብሎ ሰላም ማጣትና ጊዜ ማባከን ገብቶሻል። በዚህ መንገድ ነው መሄድ ያለብሽ። ተግባባን? እቃውን ልታጥበው ሄዳ እንዳይሆን ይህን ሁሉ እያወራው አለው እየሰማሁ ነው። ግልጽ ነው ያልኩት። ልክ ነው። እና ያው ብቻ ከባድ ነው። እዚህ ሀገር ላይ ሆኖ ስራ አለ፣ ጭንቀት አለ፣ ብቸኝነት አለ። የሰው ሀገር በጣም ከባድ ነው። በዛ ላይ ሌላ ደግሞ ጭቅጭቅ ሲፈጠር በጣም ስትረስ ያደርጋል እና በጣም መጥፎ ነው። እና ያው እኛ ደግሞ አረብ ሀገር የምንሰደደው ቢያንስ ህይወት እንለውጣለን፣ የልጃችንን ወደፊት እንትን እንቀይራለን ብለን ነው የምንመጣው ማለት ነው። እና የተሻለ ህይወት አስበን ነው የምንመጣው ብለን የምንወጣው። አሳልፈን ደግሞ ያው እኔ ማለት እኔ መጀመሪያ ሳላምን ቀርቼ አልነበረም። እሱን ግን አጋጣሚ ነገሮች አመጣጣቸው ነው እንደዚህ ሁሉ ውስጥ ነገር የከተተኝ ማለት ነው። ግን ያው ሆነ። መጨረሻው ደግሞ እንግዲህ ምን እንደሚሆን አናውቅም። ያው አረብ ሀገር ስንመጣ ብዙዎችን እናያለን በባላቸው እየተከዱ። አሁን ሳስብ እንደውም እንኳን በቃ እንደዚህ ሆነ ብዬ ነው ራሴን ራሱ የማስበው ማለት ነው። በቃ እንኳንም አደረግኩኝ። በቃ እሱ እንደውም ዛሬ አሁን አግብቶ አሳየኛ። እውነት በቃ እሱ ለእኔ ፍቅር ቢኖረው ይጠብቀኛል። እኔ እያወራሁት ነው፣ አልዘጋሁትም፣ አድራሻዬን አላጠፋሁበትም። የሚፈልገውን ነገር አደርግለታለሁ። ምንም ፊት እንትን ያልኩት ነገር የለም። በቃ ማለት ሁሉ እቅድ አለኝ። በቃ ምንም በቃ ብዙ ነገር እናወራለን። ግን እሱ ቸኩሎ ማግባቱ እኔን ዋስትና አሳጣኝ፣ እኔን እምነት አሳጣኝ። በቃ እንዲያውም አሳልፌ የሰጠሁት ራሱ ቢሆን ዛሬ እኔ ሜዳ ላይ የሰው ሀገር እንደዚሁ በቃ አብጄ ቀርቼ ነበረ። ከልጄ ናፍቆት እንደራቅኩኝ በቃ እንደዚህ ከሰውነት ተራ እንደወጣው ቀርቼ ነበር ብዬ ነው የማስበው ማለት ነው። እና በጣም ነው በጭቅጭቅ ሁላ እየታመምኩ ያለሁት። እና አሁን ግን በቃ ሁሉን ነገር ትቼ ለራሴ ሰላም መስጠት እንዳለብኝ ነው እየተሰማኝ ያለሁት ማለት ነው። አይዞሽ፣ ይስተካከላል። እሺ፣ በርታ በይ። እሺ፣ በጣም ነው የማመሰግነው። እሺ፣ ያው ስራ ላይ ሆና ነው፣ እሱን አንደርስታንድ ማድረግ አለብን። ያው ግን እያጠበች ከእሷ ድምፅ የበለጠ አጠባው ነው የተሰማን። አይገርምም? ግን ከእሷ ድምፅ አጠገባችን ሆና አንዳንዴ እኮ ነገሮች። እሺ፣ እኔ ሴት ልጅ ጥቃት የሚያደርሱ ወንዶች ጥቃት ማለት በተግባር ብቻ አይደለም ጎበዝ፣ በንግግርም ጥቃት ያደርሳል ሰው። አቢዩዝ ማድረግ፣ መሳደብ ምናምን ራሱ ጥቃት። አትታገሱ። እሱ ክብር የሌላቸውን ወንዶች ፊት አትስጧቸው። ፊት አትስጡ ማለት ህይወታችሁ ውስጥ አታስገቧቸው። ገብቷችኋል? ስለዚህ በዚህ መንገድ ነው ማስተካከል ያለባቸው። አለበለዚያ ፊት በሰጣቸው ቁጥር ወንጀል የሰሩ ሰዎችን ነገር ነው ለማድረግ የሚሞክሩት። ምንም አልተደረጉማ። የልጁ ጥፋት አልታየኝም። ገና ከንግግሩ አፍቅረሸዋል ማለት ነው። አንቺ በቃ ጥሩ አፍቃሪ ልብ ነው ያለሽ። የልጁ ጥፋት አልታየኝም አለች። በሚስቱ ላይ ሚስት ማግባቱ ራሱ ሽልማት የሚገባው ይመስላል። መቼ ነው እኔ ራሱ ሚስት ኖራኝ በእሷ ላይ ማገባውና እንደዚህ የእሱ ጥፋት አልታየኝም የሚባልልኝ? አንዳንድ ወንዶች ግን ገድ አላቸው ልበል ጎበዝ። በልጅነታቸው እናታቸው እጃቸውን ስማ መሰለኝ አንተ ምንም ማንም ክፉ ራሱ እያደረክ አትጠላ ምናምን እንትን ተሞገስ ተብለው የተመረቁ አሉ። ሚስቱ ላይ ሚስት ስላገባ ጥፋቱ አልታየሽም። እውነት ነው፣ እውነት ልክ ጌታ አሁን አትመጣም አይበቃንም። እንዲህ የምንለበት ሰዓት ይመስለኛል ጎበዝ። ለማንኛውም ሰዓታችንን ጨርሰናል። ክብራትና ክብራን በጣም ነው የምወዳችሁ። እውነቱን ለመናገር በየቀኑ እናንተ ጋር ምንም ነገር ቢኖር እናንተ ጋር ከመምጣት አልቀርም፣ ቃል እገባላችኋለሁ። እሺ እኔ የጓደኛዬ ታሪክ ነው እና ምክር ትፈልጋለች። እሷ ለማውራት አትፈልግም። ማትፈልግበት ምክንያት ደግሞ ያ ሰው ይሰማኛል ወይም ሪከርድ ይደረግለታል ብላ ስለምትፈራ ነው።
ይቻላል። ያንቺ ነው ብለን እንሰማዋለን። እሺ እሺ። እና ልጅቷ ባለትዳር ናት። የአንድ ልጅ እናት ናት። አንድ ልጅ ወልዳ ስደት መጥታለች። ከመውለዷን በፊት ስደት ላይ ነበረች። ሰርታ ሀገር ገባች እና ወልዳ ተመልሳ ልጁ ብዙም ሳይጠነክር ለባሏ እና ለባሏ ቤተሰቦች ትታ መጣች። በዳግም ማለት ነው። መጣ እሱና እሷ እንዴት የተዋወቁት? ትውውቃቸው ያው ሰፈር ናቸው፣ አንድ ሰፈር ናቸው እና ያው በስራ አጋጣሚ እሷ የሆነ ብቻ አጋጣሚው አንድ ሰፈር ናቸው፣ ይተዋወቃሉ። ከተማ ላይ የሆነ እሷ ሱቅ ምናምን ስትሰራ ነገር ነው ተገናኝተው የተዋወቁት። መጀመሪያ ለቤተሰብ ሰርታ በዳግም ሀገር ተመልሳ ሄዳ ስራ ፈጥራ እየሰራች እያለ ከሱ ጋር ተገናኙ። ያንን ስራ እየሰራች ከሱ ተገናኙ። ያው ቶሎም ወደ ተግባር ገቡ። ልጅቷም ልጅነት ነበረባት እና አታሏት ደግሞ ሊሸኝ ሲል አፋጥሞ ወደ ትዳር ወደ ኒካ አስገባት ማለት ነው። ከዛ አፋጥሞ ማለት ስልክ በቃ ጉዳዩ ቶሎ እንዲፈጠን ያደረገና እንደተዋወቁ ያኔው ነው ወደ ትዳር ገቡ፣ ምንም ሳይቆዩ ማለት ነው። እና ኒካ ታሰረላት። ይሄ የሚያደርገው ደግሞ ሊሸኛት ነው ፍላጎቱ። እሷ ደግሞ ያው እንደማትሄድ እና ከሱ እንደምትኖርበት ስራዋ ሰርተው አብረው ይኖራሉ በሚል ሀሳብ ነው። ለእሱ ሀሳቡን ግልጽ ሳታደርግለትም በሱ ነበር ተስማምተው የተጋቡ። ማለት እሷ ራሷን ያስማማችው፣ ለእሷ አላስረዳችውም። እና ተጋብተው እየኖሩ ማለት የተወሰነ 2 ወር 3 ወር አካባቢ ከኖሩ በኋላ እሷ ደግሞ ተመላሽ ነበራት እና ግን አልነገረችውም። በአጋጣሚ ሰዎቹ እየደወሉ ጊዜው ሊያልቅብሽ ነው ቶሎ መምጣት አለብሽ ሲሏት አረቦቹ ይሰማል። እሱ እነዚህ ሰዎች ለምንድን ነው የሚደውሉት ይላል። እና እንዲህ ብላ እሷ ታወያየዋለች ባለማወቋ። አይ ይሄ እድልማ ካለው እኮ መሄድ ነው ያለብሽ ተመልሰሽ፣ እኔም ከተማ ላይ መቀመጥ አይመቸኝም፣ ይሄን ስራ ማቆም አለብን፣ የሱቁን እቃ ሽጠን የክራዩንም ሰውዬ ለአመት የከፈልሽውን ግማሽ ብር ተቀብለ ነው በቃ እኔም ገጠር ገብቼ እሰራለሁ፣ አንቺም ደግሞ ሄደሽ ሰርተሽ እንለወጣለን ብሎ ያስማማታል። እሺ ትለውና መታ 3 አመት ሰራች። በምሰራው ጊዜ ሁሉም ምሰጠው ለሱ ነው። ያው እንዳለውም በተግባር ተገኘላት። ቦታ ምናምን ገዛ፣ ቤትም ሰራላት። ያ እሱ ገብቶ በሚኖረው ገጠርም ቤት ሰራላት ምናምን እና ከዛ በኋላ እች ልጅ ያ የተጀመረው ቤት ገጠርም ላይ ከተማም ላይ ዝም ብሎ የተሰራው ቤት ሳያልቅለት አገር ገባች። የገባችው ደግሞ የእሱ ሁኔታ ሲቀያየርባት፣ ሁኔታው ደስ ሳይላት ሲቀር ቤተሰቡን መምጣት አለብሽ ምናምን አሏትና ሄዳ ገባች። ስትገባ እንዴት መጣሽ አለ። ኤርፖርት ሄጄ አልቀበልሽም አለ ምናምን። ቤተሰቡ እኛ ሄደን እንቀበላታለን በቃ ምናምን ሲሉ ብዙ ተሸንግሎ ምናምን መሄድ አለብህ ተብሎ ነው ቤተሰቦቹ የእሱ ቤተሰቦች መክረውት የልጅቷ ሄደው መቀበል የለባቸውም ሲባል ሄዶ ተቀበላት በግድ ማለት ነው። ከዛ ያው ተገናኙ። ተጠርጥሮ የነበረው እሱ ባህሪው የተቀያየረው ብዙ ነገር ተወርቶ ነበር። ያ ሁሉም እሷ ምንም አላገኘችበትም። አብረው ኖሩ። አንድ ልጅም ወለደች። 2 አመት አክል ኖሩ። ልጁ በተወለደበት 7-6 ወር አካባቢ አሁንም እንድትሄድ እሱ ይጎተግታታል። ማለት ሂጂ ብሎ በግልጽ ሳይናገራት አሽሙር ይናገራታል። እንዲቸግራት በምንም ነገር አይረዳትም። ከልጁም ጋር ባለው በቃ የአስቤዛ የቤት ምንም ነገር ይሄ ነው ያ ነው አይላትም። ስራ የለም ምን ላድርግ ብሎ ቁጭ ብሎ አፍጦ ነው የሚያያት ማለት ነው። ቀኝም ግራም አይሄድም እና ከዛ እቺ ልጅ እያየችው በጣም ትበሳጫለች፣ ትናደዳለች። በራሷም ጊዜ ደግሞ ትወስናለች። ዳግም መሄድ አለብኝ ብላ ወሰነች። በቃ
ሄጄ ይሄ የቀረውንም ቤቴን አስጨርሳለሁ ልጄንም አሳድጋለሁ ብላ ለመሄድ ወስና መጣች። መታ እዚህ 4 አመት ሰራች። አሁንም በዚህ 4 አመት ውስጥ ለሱ ነው የምትልክለት ማለት ነው። ኧረ ይሄ ነገር እኛም ጋር እኮ ስጋት ላይ ነን። እዚህ አቡዳቢ ተጠንቀቁሽ። ቤት መሆን አትውጡ። አብዛኞቻችሁ ዩኤኢ ያላችሁ ኢንሻላህ ከባድ ነው። ቤቱን አስጨርሳለሁ ብላ የመጣች ልጅ እየላከችለት ኖረች። አሁን እኔ ቤት ማለት እንደመጣች የተወሰነ ሰራች እና ቤቱ መታደስ አለበት። የገጠሩን ቤት ውሃ ልክ መታሰር አለበት። የከተማው እድሳቱ እንትን መሆን አለበት ምናምን ብላ ስታወያየው፣ አይ እኔ አሁን ቤት ላሳድስ አሁን ልንከራተት አይደለም፣ እኔ የምፈልገው ሌላ ቦታ እንዲገዛ ነው፣ ወይም ደግሞ ስራ ልትፈጥርልኝ ነው የምፈልገው፣ ባጃጅ ልትገዥልኝ እፈልጋለሁ፣ ቤቱ እንዳለው የሚሆን ይላታል። ከዛ እቺ ልጅ አይ ምንም በተአምር እኔ ባጃጅ አልገዛልህም፣ ባጃጅ ወጪ እንጂ ገቢ የለውም፣ ቦታ ብር ይዞ ሲቀመጥ ብር ይጨምራል እና ቦታ ነው መገዛት ያለበት ትለዋለች እሷ። ከዛ ይሄ ልጅ መስማማት እምቢ ይላል፣ አይሆንም ይላል፣ በጣም ያስቸግራታል። ከዛ ለቤተሰቦቿ ስትናገር እነሱም ሚሻልክ ይሄ ነው ትክክል ብላለች ምናምን ብለው ሀሳብ ሰጡት። የእሱም ቤተሰቦች እንደዛው መከሩት እና በቦታው እንዲወስን አደረጉት። ቦታው ተገዛ። ቤቱ ሳይሰራም እሷ 2 አመት በዛ ቦታ ብር ካዋለች በኋላ በቃ የ4ኛው አመት ወደ ቤት ሳይሄድም ጊዜው ፈጥኖ 4 አመት ተዳረሰባት። ያኔ 4 አመት ሳያልቅ በፊት ቤቱ መጀመር አለበት፣ መታደስ አለበት፣ ምናልባት እኔ ልገባ እችላለሁ ስትለው ሳይስማማበትም ይሁን ይላታል። ግን መሆን ካለበት ያለውን ቤት አይደለም እኔ ማሳድሰው፣ ይሄ ቤት ነው ብዬ ይሄን ቤት ላሳድስ አልሄድም። ቤቱ ይሰራ መቲ ነገር ከሆነ ቤቱ መስራት አለበት፣ ቤት መጨመር አለበት፣ በባዶ ቦታ ለማከራየትም ይሆናል ብሎ እሷ እንዳትመጣ ነው እንግዲህ እሱ ጥረቱ ማለት ነው። 4 አመት ጨርሳ እንዳትሄድ ነው ሊያራዝምባት ሲፈልግ። ከዛ ቤት አይሰራም። አንድ ናት። ብዙዎቻችሁ ምንድን ነው ጨነቀኝ ምናምን ያላችሁ ነው። እዚህ ጦርነት አለ ኢራን እና አሜሪካ ምናምን እስራኤል ጦርነት ላይ ስለሆኑ ይሄ ሚድል ኢስትም ያካትታል። ስለዚህ እዚህ ትንሽ ጥቃት ምናምን ተፈጽሟል እዚህ አቡዳቢ እና ከቤት አትውጡ ምናምን ተብሏል። ስለዚህ አትውጡ፣ እሺ ከቤት ተጠንቀቁ ማለት ነው ባላችሁበት። ያ ነው እሺ። ቀጤኔ ናት እና ቤቱ ይሰራ ይላታል። እሷ አትስማማም። ያለውን ቤት ታሳድሳለህ እንጂ እኔ ሌላ ቤት ጨምሬ አልሰራም፣ ደክሞኛል፣ መምጣት ነው የምፈልገው፣ ከልጄም ተለይቼ የሁሉ ጊዜ ኖር ያለው ደግሜ አሁንም መስራት አልፈልግም ትለዋለች። ይሄ ጊዜ ሳያልቅ በፊት ቤቱን እጨርሰዋለሁ፣ ብዙ ደግሞ አይደለም የምጨምረው፣ ትንሽ ነው መጨመር የፈለግኩት ይላትና እሱ በፈለገው ልክ ቤቱን አስፍቶ ሰራ፣ በሰጠችው ብር ማለት ነው። ቤት ጨምሮ ሰራ። ከዛ እሷ ያንን ቤት መጨረስ አቃታት። ያ ቤት ሳያልቅም 4ኛ አመቷ ኮንትራቷ አለቀ እና በቃ ምንም ማድረግ አልችልም፣ ሊሸኙኝ ነው፣ አገር ልመጣ ነው፣ እኔ ቴጂ ያለሽ ብለውኛል፣ ድጋሚ አይፈልጉኝም ስትለው እንዴት ነው የምትመጪው? አንቺ እኮ ከዚህ በኋላ ገና 4 አመት ብሰሪ ራሱ ቤቱ አያልቅለትም። ምንድን ነው የሚያመጣሽ? ስራ ቀይሪና ስራ ስሪ። ምን ያመጣሻል? እንዴትስ መጥተሽ በዚህ ቤት እንዴት ነው የምትኖሪው? አእምሮሽ ሊነካ የምትፈልጊ ነገር ከሆነ ነይ፣ ብትመጪም ተመልሰሽ ትሄጂ ያለሽ እርግጠኛ ነኝ ብሎ ያመናጭቃታል፣ ይሳደባል። ከዛ ብዙ ነገር ይላል። እሱ ማለት ለእሱ ስትሰጠው የኖረችውን ብር ለቤተሰቦች ስትሰጪ ኖረሽ 10 ቦታ ስትበትኝ ኖረሽ እንጂ አጠቃላይ ለእኔ ሰተሽም ቢሆን እኔ አላማ ያለኝ ሰው ነኝ፣ አሳካው ነበረ፣ ያልቅ ነበር፣ ብዙ ነገር እያለ እሷን ጥፋተኛ አድርጎ ተጣሉ። ይሄን ሲላት ብሎ ካረገችው እሷ ጊዜውም አልቋል፣ እጇም ላይ ብር የለም፣ እሷ አገባለሁ ብላ ነው የምታስበው። ከዛ ብሎ ካደረገችው እንግዲህ ያ ቦታ እንደተገዛም ነው ያለው።
ብሎክ ስታረገው ይፎክርባታል። በተለያየ ስልክ ደውሎ ምንም አይቀርም፣ ቤቱንም እሸጠዋለሁ፣ ቦታውንም እሸጠዋለሁ፣ መጥተሽ የገጠሩን ቤት ገብተሽ እንደምትኖሪ ነው ማደርግሽ፣ ለአንቺ ከተማ አይገባሽም፣ ብቻ የማይላት ነገር የለም። ጽሁፉን ሁላ ስክሪንሾት አድርጋ ትልክልኛለች ለእኔ። በጣም የልቧ ጓደኛ ነኝ ማለት በቃ ሁሉ ነገሯን አውቃለሁ፣ ሁሉ ነገሬን ታውቃለች እሷ ማለት ነው። እና ሚዲያ ለመውጣት ግን ትፈራለች ከመከታተል ውጭ። ከዛ እንደዛ ብሎ ሲያስፈራራት ብሎክ አደረገችው። ብሎክን ብታደረገው ማስፈራራቱን እንደቀጠለም ነው። በቃ የሚያደርገውን ያድርግ ብላ እሷ ዝም ብላ ወይም እቀጥላለሁ ወይም ደግሞ ድንገት እሱ ሳያውቅ ሄዳለሁ ብላ ወስነ ዝም ትላለች። 2 ወር 3 ወር ነው የቀራት። ስልኩን ዘግታ ዝም አለች። ከዛ በኋላ እሱ ይሄ ነው ያ ነው ሳይላት ያለውን አደረገ። ቦታውን ሸጠው፣ ቤቱን ሳይሆን ባዶ ብር ይዛል የተባለውን ቦታ ሽጦት ባጃጅ ገዛ። የቀረውን እንዳስፈልገው እየተጫወተበት ነው እስካሁንም ማለት ነው። እና እቺ ልጅ ምክር ትፈልጋለች። ምን ማድረግ ነው ያለብኝ? አሁን መሄድ ነው ያለብኝ? የሁሉ ንብረቴን ትቼ ደግሞ እንደ አዲስ ሰርቼ ራሴን አቋቅሜ እሱን ትቼ ህይወቴን መኖር ነው ያለብኝ ወይ? የሆነው ይሁን፣ በቀረው ለመድረስ መሄድ ነው ያለብኝ ትላለች። እና ብዙ ቦታ ነበረ እንትን የሞከርኩት ስላላስገቡኝ፣ ዛሬም አንተ ጋር እድሉን አግኝቼ ስላማከርኩ በጣም ደስ ብሎኛል። አመሰግናለሁ። ምክርህን ታዳምጣለች። ህጋዊ ባልና ሚስት ናቸው እሷና እሱ? አዎ አሌክስ፣ ልጅ ሁላ አላቸው አልኩ እኮ። ጋብቻቸው በህግ የጸና ነው? እሺ እሺ፣ ቅርታ። ቤቱ ደግሞ በሁለታቸው ስም ነው። ይሄ የከተማው ቤት ማለት ነው። ያኛው ከከተማው ውጭ የሆነ ቦታ ነው ማለት ህጋዊ መሬት አይደለም። የተቀመጠ የተገዛው ብር ሊያስቀምጡበት የገዙት ማለት ነው። ህገወጥ ያው ህገወጥ ነው። ህገወጥን አናበረታታም። ሚዩት አርጊ ስሙ ራሱ እኮ ይገልጻል አለ ህገ ወጥ ነው ማለት ነው። ስለዚህ አሁን በመሰረቱ አያችሁ፣ ግን ከእሷ ተማሩ። አሁን ታሪኩ ያንቺ ነው። ከምንም ጥያቄ ነው። የሚያስፈራሽ ነገር እኮ የለም። የኔ እናት ማንም ያመጣል። የኔ እናት ማንም ምንም አያመጣም። እዚህ ምድር ላይ ከአንቺ ህይወት የበለጠ ምንም ከህይወትሽ የበለጠ የሚፈጠር ነገር የለም። ይሄ ነስ ሰው አስተያየት ይሰጥሻል እንዲ ያለሽ ምናምን፣ ከዛ ውጭ አይኖሩት ህይወትሽን። ማንም ሰው መፍራት የለባችሁም። በነገራችን ላይ ኮንፊደንስ ማለት ሰዎች ይወዱኛል ብሎ ማሰብ ወይም ሰዎች ጥሩ ነገር ይነግሩኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም። በራስ መተማመን ሚስጥሩ ያ ነው። ማቢጠላይ ማመጥፎ ቢናገር ማጥሩ ቢናገር ማግድ ይስጥ ምን ያመጣል? ከንግግር ውጭ እንደውም ላይክ አርገሽ ማለፍ ነው የሰዎችን ንግግር። መጥፎን ከተናገረ ቢንጎ ላይክ። ምንም መፍራት አያስፈልገውም። ደፋር ሆኑ። ሰው ምን ይለኛል የሚለው ነገር ነው ገደል እየከተተን ያለው። ሰው ማለቱን አያቆምም ጎበስ። ብትኖርም ይላል፣ ባትኖርም ይላል፣ ብታገኝም ይላል፣ ባታገኝም ይላል፣ ብትቸገርም ይላል፣ ሀብታም ብትሆንም ይላል። ቢኖርህም ማውራቱ አይቆርም፣ ብታጣም ማውራቱ አይቆርም። ስለዚህ ሰው ማውራቱን ስለማያቆም በማንኛውም ሁኔታ ውስጥ አትፍሮሽ ጋይስ። በማንኛውም ሲቹዌሽን ውስጥ ስለሰዎች ብላችሁ የምትተዉት ነገር እንዳይ ነው። የመጀመሪያው ነገር ህጋዊ ባልና ሚስት ከሆኑ መብት አላት። ንብረቷን እንደፈለገ የማድረግ መብት የለውም። ስላወራ አይደለም። እንደዚህ አይነቱ ሰው ምንም አታውቂም ብሎ ነው የሚለፈልፍብሽ። ሰው ሙያ በልብ ነው። ስራዋን ትስራ። አሁን ገንዘብ አትላክለት። የምትሄድበት ጊዜ ሲደርስ ትሄድና ሀገሯ ቤተሰቦቿ ጋር ሄዳ ጉዳዩን በህግ መያዝ ገብቶሻል። ጠበቃ ቀጥራ ከፈለገች ንብረቷን መውሰድ ትችላለች። ቁጭ ብሎ ጡረታ የሚጦር ወንድ ነው እንደዚህ አይነት ወንድ። ሴቷ በሰራችሁ ቤት እንደፈለግኩ አደርገዋለሁ። አሁን እኮ ይህን ሁሉ ለምን አላክሽልኝም ነው ለኔ። የምታገቡትን ሰው ምረጡ ጎበዝ። ወንድ አግቡ። በጥቅም ያልታጠረ ክፉ ቀን ሲመጣ ጥፍሩን የማያወጣ ገብቶሻል። እንደዚህ አይነት ወንድ አድርጎ ልባም የሆነ ወንድ አግቡ። በሆነ ሰሞን ሞቅታ ተሟሙቃችሁ ሆይ 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 ተባብላችሁ በፍቅር እንገባ ትጋባላችሁ። ከዛ ፋይናል የሰውየው መልክ ጭንብል የሚገለጠው ያኔ ምንድነው ሰው ነው ጂኒን ያገባሁት እስክትሉ ድረስ። ስለዚህ ያላገባችሁ ሲንግሎች እባካችሁ አዳምጡኝ። ቆማችሁ ብትቀሩ ይሻላችኋል። እውነቱን ነው የምነግራችሁ። ትክክለኛ ካልሆነ ሰው ጋር ተጋብታችሁ ወይም ገብታችሁ ከምትሰበሩ ህይወታችሁ እንዲህ ምስቅልቅል ከሚል ከትክክለኛው ጋር ለመግባት ብትዘገዩ ይሻላል። ለምን በ40 ዓመትሽ አታገቢ? ማግድ ይሰጠዋል። ኑሮሽ የምትኖረው አንቺ ነሽ። ስለዚህ በሞቅታ እድሜ እየሄደ ነው ምናምን በሚል የሚሳብ የምትገቡ አላችሁ። ገብቷችኋል?
ስለዚህ እኔ እናት ሀገር ስቴጅ እና ይህንን ጉዳይ በህግ ይዘሽ የሚገባሽ ነገር ትወስጃለሽ። አሁን ለማንም ምንም አትበይ፣ በህግ ሜዳል ምናምን አትበይ፣ ዝም በይ። ከቻልሽ ስልክሽን ቀይርና፣ ምክንያቱም ብቻውን ሊሸጠው አይችልም። እንቅጩ ልንገርሽ፣ ብቻውን ሊሸጠው አይችልም። አግብታል አላገባህም ጥያቄ ይመጣል። አሁን እቃ ሊሸጥ ሲሄድ እሱ ንብረት ለማንም ይሁን አሁን ቤቱ በሁለቱም ስም ነው አይደል? ሊሸጥ ጣ እያለ ሲሄድ ገዢው የሚጠይቀው ጥያቄ አለ። አግብተሃል ወይስ አላገባህም? የመጀመሪያው ጥያቄ ነው። አላገባውም ካለ ያላገባ ሰርተፊኬት ማምጣት አለበት ለመሸጥ። አግብቻለሁ ካለ ሚስትየው ትምጣ ትባያለሽ። ገብቶሻል? ሰው ምንም አያመጣም ልልሽ ፈልጌ ነው። በህገወጥ መንገድ ካልሸጠው እሱ ደግሞ በጣም አደገኛ የበለጠ ገዢው ላይ ነው ችግር የሚፈጥረው። አንቺ ገዢውን ሄደሽ ጉሮሮን ይዘሽ መቀበል ትችላለሽ። አሁን አንቺ ሰዓት ኖሮ እሱ ንብረቱን ቢሸጠው እንደምታደርጊ ታውቂያለሽ። ሄደሽ አንቺ በህግ ገዢውን መጠየቅ ትችላለሽ። እንዴት ገዛ እኔ ሳልፈቅድ ብለሽ ያን ያህል መብት አለሽ። መብታችሁን ሳታውቁት ስለምትቀሩ ነው የሚጫወቱባችሁ ብዙዎቹ። ስለዚህ እኔ እናት ስትሄጂ ንብረትሽን እንትን በይ። ከዛ ውጭ አሁን ከማንም ጋር ምንም ቃላት አትለዋወጪ፣ አትመላለሽ፣ ዝም በይ። ተግባባን? እሺ አሌክስ አመሰግናለሁ። እሺ መልካም። አስቸጋሪ ነው። ሞቅ ያለ ወሬ ካልሆነ እኔን የማይጥመው ደግሞ አይኔ ውስጥ መግባቱ የአንቺ ኮመንት ሞቅ ያለ ወሬ ቡና አንደኛሽን ብታፈያ ይሻላል። ሞቅ ያለ ደግሞ ቀዝቀዝ ያለ የሚሉትም አለ። ሞቅ ያለ ሊሆን እንባ ይኑረው መሀል ላይ ጣል ለቅሶ ምናምን ነስር ምናምን ይኑረው። ሞቅ ያለ ሰው እንደዛ ያዟት። ኮማ ክፍል ለው ያለ ነው አብረና ያለ ነው ማለት ነው። ኢቃማ አልተሰራላትም፣ ይሰራልሽ አልተብላ አሁን 7 ወሯ ነው። እስካሁን ኢቃማ አልመጣላትም ማለት ነው። እሺ ስጠይቅ ራሱ ያኛው የሚሰራው ደላላው ማለት ነው ስልክ አነሳም፣ ለእነሱም አያነሳላቸውም። ፓስፖርት ውስጠዋል ማለት ነው። ሄዶ ምርመራ አድርገዋል፣ ግን እስካሁን ኢቃማ አልመጣም። ሄዳ ምርመራ አድርጋለች። መቼ ነው ይሄ ሆነው? አሁን 7 ወር ይሆናል። ማን ነው እሱ ሰሪው? ሳሌህ ይባላል። አይ ስሙን ሳይሆን ሱዳኔ ይመስላል። እንዴት ነው የተዋወቁት? ምን ምክንያት እንደዚህ አረጉት? አሁን አረቦች እሱ ያመጣላቸዋል ማለት ነው ሰራተኛ። እኔንም እሱን አመጣኝ፣ እኔንም እሱ አምጥቶ ነበር። አሁን ስልክ ማነሳላትም ስልክ አነሳማ፣ ስልኩን አነሳ። የት ተዋውቀው ነው ማለት እንዴት አውቀው ነው እሷ ብር የሰጠችው ምናምን? ብር አይደለም እኮ ኢቃማ አልተሰራላትም። ኢቃማ ፓስፖርቱ ወስዶብኝ ኢቃማ አልተሰራም። አሁን ለምሳሌ እኔ ከኢትዮጵያም ሲመጣ እስቲ አንዴ ቆይ መጀመሪያ ጉዳዩን ከስር መሰረቱ ነገሩ እስቲ አንድ ሰው እኔ አሁን 3 አመቴ ነው። 2 አመት ጨርሻለሁ። መጀመሪያ ከኢትዮጵያም ሲመጣ ከቦሌ የተቀበለኝ እሱ ነው፣ ይሄ ሰውዬ ማለት ነው። ከኢትዮጵያም ሲመጣ መጀመሪያ እሱ ነው የተቀበለኝ። ከዛ ስራ ቦታ አስገባኝ። እሺ ከዛ 2 አመት ሳልጨርስ ከሰዎቹ ጋር ተጋጭቼ ወጣው፣ ቀየረልኝ ቤቱም። አሁን ይኸው 2 አመት ጨርሼ ወደ 3ኛ ተሸጋግራለሁ። እሺ በፊቱም ግን አሰራልኝ፣ ኢቃማ ተሰርቶልኝ ነው የሰራሁት። አሁንም ደግሞ እንደዛው አዲስ ቤት ሲገባ አሰራልሻለሁ ብሎ ፓስፖርቴን ተቀበለኝ። ሆስፒታል ሄጄ መርመራ አድርጋለሁ፣ ራጂ ምናምን ተነሳ፣ ሁሉንም ጨርሻለሁ። ከዛ ከመጣ አመጣልሻለሁ አይዲሽና ፓስፖርቱን ብሎ እስከ ዛሬ አላመጣም። ከዛ ወዲህ ስልክ አያነሳም፣ ለእሷም ለሴትዮዋም አያነሳም፣ ለእኔም አያነሳም።
አሁን አንቺ ህገወጥ ሆነሻል ኦልሬዲ። ያው ህገወጥ መሆኔን አላረጋገጥኩማ። ሴትዮ ሲጠይቀው ብር ሰጥቼዋለሁ ከራማ ውስጥ አገቢም ነው የምትለኝ በአፋ። ግን ስልክ አንስቶ አዎ ተሰርቶለታል እኔ ጋ ነው ያለው አላለም። ምንም ያለ ይሄንን ጉዳይ እንግዲህ ወደ ህግ ነው መውሰድ ያለብሽ አንቺ። እስቲ ህጋዊ ከሆንሽ ጉዳዩን ወደ ህግ መውሰድ፣ ከዛ እነሱ ይደውሉለታል። ሲደውሉለት በስነ ስርዓት ያናገራቸዋል። እሱ ለእነሱ ያነሳል። እሺ ለአንቺ ነው ያነሳው፣ እሱ ያነሳል። በደንብ ያነሳና መልስ ይሰጥበታል። እሺ አሁን ስለምትፈሩ ነው ብዙዎቻችሁ ወደ ህግ ለመሄድ ወይ ደግሞ ያም ሰው ዝም ብለው አይሄዱም ብሎ ስለሚያስብ ነው የሚጫወትባችሁ። እኛ አሁን ለምሳሌ የትም ወጥተን አናውቅም። ያለ መዳም ቤት የትም ብንወጣ አናውቅም። ለዛ እኮ ስለዚህ አትፍሩ። እሺ አንድ ስልክ ደውላችሁ ጉዳያችሁን አስረዱ። ከዛ በኋላ እነሱ ይደውሉለታል። ራሱ ላይ ነው ችግር የሚፈጥረው። እሺ በስንት ነው የምንደውለው? ቁጥሩን አናውቅም። ሌበር ኦፊስ ቁጥር ጻፉላት እስቲ ጎበዝ። ነፃ ስልክ መስመሩ የነፃ ስልክ መስመሩ ጻፉላት። ኔትወርክ ዛሬ ቀይ እያበራ ነው። ከስር ይጽፉልሻል። እሺ ኮመንት ላይ ኦኬ። እሺ ያው 880 እሺ ኦኬ። እናመሰግናለን። እሺ አመሰግናለሁ። ያው ለሁለት እኮ ሲያወሩ ተጋጨ፣ ሀሳቡ እንዳይጋጭ ማለት ነው። እሺ ሜምበር ሆኖ ያው ሳጥኑን መክፈት ትችላላችሁ። አሁን ሳጥኑን ከፍታችሁ ሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ